ጥያቄ ቁጥር 1 he is dash than me a tallest b much taller c more taller d very taller ይህንን ጥያቄ ከመስራታችን በፊት አጠር ያለ ማብራሪያ ለማየት ያክል አሁን እነዚህ አራቱም ጥያቄዎች ሞር ፎከስ ያደረጉት በማወዳደር ላይ ነው። አይተሞች ወይም ስሞችን ስናወዳደር ወይም ነገራቶችን ስናወዳደር የምንከተለው ህግ ነው። ብዙ ጊዜ ሁለት ነገሮችን ወይም የምናወዳድረው ነገር ብዛት ሁለት ከሆነ ኮምፓራቲቭ ዲግሪ እንለዋለን። የምንጠቀመውም ያው አድጀክቲቮችን ነው። ስምን ወይም አይተሞችን ነገራቶችን ያወዳደርን ስለሆነ ስማቸውን ነው የምናወዳድረው፣ ኳሊቲያቸውን አንዱ ከአንዱ በጣም ይበልጣል ወይም ያንሳል ወይም በጣም ፈጣን ነው እያልን ስለምናወራ ስለ ስሞች ያወራን ስለሆነ አድጀክቲቮች ነው የምንጠቀመው። እዚህ ጋር እንደምታዩት እነ tall loud እነዚህ ማሰሉት ሁለት ነገሮችን የምናወዳድር ከሆነ ኮምፓራቲቭ ዲግሪ እንለዋለን እና አድጀክቲቫችን ላይ er ወይም ደግሞ more እንጨምራለን። er የምንጨምረው የምንጠቀመው አድጀክቲቭ አጭር ከሆነ በአንድ ትንፋሽ የሚያልቅ ከሆነ ምሳሌ ሾርት ሁለት ነገር ያደረግን ከሆነ ሾርተር እንላለን። ዳንጀረስን ብንወስድ በጣም ረዘም ያለ ነው። ዳንጀረስ ስል ረዘም ያለ ነው ስንናገር በትንፋሻችን እንለያቸዋለን። እንደዛ ከሆነ ሁለት ነገር የምናወዳድር ከሆነ አድጀክቲቫችን ረጅም ከሆነ ሞር እንጠቀማለን። ሞር ፕላስ ሎንግ አድጀክቲቭ። እንዲሁም ደግሞ የምናወዳድረው ነገር ሶስት ወይም ከሁለት በላይ የሆኑ ከሆኑ ሱፐርላቲቭ ዲግሪ እንጠቀማለን። ያኔ አድጀክቲቫችን ላይ er ሳይሆን est ምሳሌ the shortest። እንዲሁም በጣም ረጅም ከሆነ dangerous የማሰሉት ከሆኑ most እንጠቀማለን ማለት ነው። በዚህ ህግ መሰረት እስኪ ጥያቄዎቹን ለመስራት እንሞክር። ጥያቄ ቁጥር 1 he is dash than me a taller b much taller c more taller d very taller። እዚህ ጋር የተወዳደረው ነገር ስንት ነው? ሁለት ነው። እኔና እሱ ነው የተወዳደርነው። he is dash than me እሱ ከኔ ዳሽ። እዚህ ጋር ዛን የሚያመለክተው ሁለት ነገር እንደ ምናወዳደር ነው ምን ጊዜ የሚጠቁመው። ስለዚህ tallest est ጨምረናል ከሁለት በላይ ለሆኑ ነገሮች ነው። more taller more እና er አንድ ላይ አንጠቀምም። ወይ er ነው ወይ ደግሞ more ነው እንጠቀም። very tallerም አንልም። very tall ነው የሚባለው። very እና er አንድ ላይ ከአድጀክቲቭ ጋር መጠቀም አንችልም። እዚች ጋር መልሱ taller ወይም ደግሞ much taller አንድ ናቸው። much taller ማለት በጣም ረጅም ነው ማለት ነው። ርቀታችን በጣም ሰፋ ያለ ነው ማለት ነው። ቶለር ብቻ አይገልጸው። much taller ይቻላል። ከer ጋር much ይቻላል መጠቀም ይቻላል። more ግን አይቻልም ከer ጋር። እንዲሁም very አይቻልም፣ much ግን ይቻላል። ስለዚህ ትክክለኛው መልስ much taller ነው ማለት ነው። ቶለርም ይቻላል እዚህ ጋር። ኤክሰለንት። ሁለተኛው መልስ he speaks dash a loud b loudest c more loudly። አሁን እዚህ ጋር ያለን አድጀክቲቭ እንግዲህ loudly የሚለው ነው። loudly አድቨርብ ነው እዚህ ጋር የተሰጠን። ስለዚህ አድቨርቦች ከመጡ ወይም ly ያላቸው አድቨርቦች ካሉ እነሱ እንደ ረጅም ትንፋሻችን የሚመስል ሌብላችን በጣም ረጅም ስለሆነ የሚወስዱት ሞር ነው። ስለዚህ ትክክለኛውን መልስ የሚሆነው ሞር ነው ማለት ነው። more loudly እንላለን። he speaks more loudly እሱ ትንሽ ከፍ ባለ ድምጽ ነው የሚናገረው። ከኔ ወይም ከአንድ ሰው ወይም ከሌሎቹ አንፃር ሲታይ ከፍ ባለ ድምጽ ነው የሚናገረው ለማለት more loudly እንጠቀማለን ማለት ነው። ሶስተኛው ጥያቄ በተመለከተ she is the dash of all። እዚህ ጋር ከሁለት በላይ ከሆኑ አይተሞች ወይም ሰዎች ጋር ነው የተወዳደረችው። እዚህ ጋር she is the dash of all የሚለው ይሄን ያመለክታል። ስለዚህ ሱፐርላቲቭ ዲግሪ ነው። እዚህ ጋር est ሊጠቀም ወይስ most ነው የምጠቀመው?
እሱ የአድጀክቲቭ እንትን ነው የሚወስነው ርዝመት ቶል ብታዩት አጭር ናት ስለዚህ ዘ ብዙ ጊዜ የሱፐርላቲቭ ዲግሪ አድጀክቲቭ ኢኤስቲ የያዘውን አድጀክቲቭ ከፊት ለፊት የምንጠቀመው አርቲክል ነው ስለዚህ the best answer here is the tallest of all superlative degree ይሆናል ማለት ነው ኢኤስቲ ይወስዳል አራተኛ this park is the dash in the city አሁን አጠቃላይ ከሲቲው ጋር ካሉ ፓርኮች ነው የተወዳደረው ከሲቲው ጋር ካሉ ፓርኮች ጋር ሲወዳደር ማለት ከሁለት በላይ ከሆኑ አይተሞች ወይም ሌሎች ፓርኮች ጋር ተወዳድሯል ማለት ነው ስለዚህ ሱፐርላቲቭ ዲግሪ ኔክስት የምናየው አድጀክቲቫችን አጭር ነው ወይስ ረጅም ነው የሚለው ነው አድጀክቲቫችን ማን ነው እዚህ ጋር አትራክቲቭ ነው ስለዚህ አትራክቲቭ ኢኤስቲ ነው የምንጨምረው ወይስ ሞር ቶለር ነው የምንለው ሞር አትራክቲቭ ነው የምንለው ወይስ ሞስት አትራክቲቭ ነው የምንለው እዚህ ጋር በገለጽነው ህግ መሰረት ከሁለት በላይ ነገሮች ስናወዳድር አድጀክቲቫችን ረጅም ከሆነ የምንጠቀመው ሞስት ነው ብለናል እንዲሁም በጥያቄ ቁጥር ከ1 እስከ 3 ባሉት ባብራራነው መሰረት ጥያቄው በጣም ይቀላል ማለት ነው አራት ጥያቄ መልሱ ኮሜንት ሴክሽን ላይ ያው ታስቀምጡልኛላችሁ ማለት ነው እጅግ በጣም አመሰግናለሁ have a nice day